ክቡራን ወላጆች፣ ልጆቻችን የቤታችን ብርሃን፣ የነገ ተስፋዎቻችን ናቸው። ነገር ግን በትምህርት ቤት ውስጥ የሚገጥማቸው ጉልበተኝነት፣ ቡሊይንግ ይህንን ብርሃናቸውን ሊያጠፋው ይችላል። ዛሬ ሁላችንም ልጆቻችንን ልንመክራቸውና ልንጠብቃቸው የሚገቡ ወሳኝ ነጥቦች አሉ። ልጆቻችን በትምህርት ቤት የሚያሳልፉት ጊዜ የእውቀት ብቻ ሳይሆን የመልካም ስነ ምግባር መቅሰሚያ መሆን አለበት። ሆኖም ግን ዛሬ ላይ ጉልበተኝነት በልጆቻችን ስነ ልቦና ላይ ትልቅ ጠባሳ እየጣለ ይገኛል። እንደ ወላጅ ልጆቻችንን መምከርና ከዚህ ድርጊት እንዲርቁ ማድረግ ቀዳሚ ተግባራችን ሊሆን ይገባል። ልጆቻችሁ ሌላውን ተማሪ በማንኳሰስ የሚገኝ ጥንካሬ እንደሌለ እንዲረዱ አድርጉ። እውነተኛ ጀግንነት ደካማውን መርዳትና ለሰው ልጅ ክብር መስጠት መሆኑን በልባቸው ቅረጹ። በንግግራቸውም ሆነ በድርጊታቸው ሌሎችን እንዳያሳቅቁ፣ ይልቁንም ለጓደኞቻቸው ደጋፊና አጋዥ እንዲሆኑ አበረታቷቸው። እኛ በቤት ውስጥ የምናሳየው ፍቅርና መከባበር ለልጆቻችን ትልቅ ትምህርት ስለሆነ በቃላችን ሰውን የማነጽን ጥበብ እናሳያቸው። ጉልበተኝነትን በማውገዝ ለልጆቻችን ሰላማዊ የትምህርት አካባቢን በጋራ እንፍጠር።